አዲስ ኪዳኑን ከዛ በኋላ እግዚአብሔር ከዛ በኋላ ምንድን ያለው ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አልተቀበሉትም። አዲስ ኪዳን መጽሐፍ የቱ ጋር ነው የሚጀምረው? በጣም ጥሩ። አዲስ ኪዳን የተጀመረው ቤተክርስቲያን ከተጀመረ ጀምሮ ከየቱ ጋር ከየቱ ጋር ማለት ሐዋርያት ሥራ ምዕራፍ 2 ጀምሮ ሐዋርያት ሥራ ምዕራፍ 2 ጀምሮ ኦኬ። አዲስ ኪዳን ስለዚህ ኢየሱስ ከሙታን ከተነሳ በኋላ ከሙታን ከተነሳ ጀምሮ ስለዚህ የማቴዎስ፣ ሉቃስ፣ ማርቆስ እነዚህ አራቱ ምንድን ናቸው? ብሉይ ኪዳን አራቱ የመንግስቱ ወንጌል ናቸው። አዲስ ኪዳን ናቸው። ብሉይ ኪዳንና አዲስ ማዕከል አዲስ ኪዳን በብሉይ ማዕከል የነበሩ ናቸው እንጂ አዲስ ኪዳን አልነበሩም። እነሱ በሄድ ይሰራ ስራ ነው። ወዮ ጉዴ ሶፊ አንድ ልሳቅ ልሳቅልህ እንዴ? ሳቆ ወናት ኬኩን ቆይ አልገባህም። ሶፊ በጣም አፍኘው ነበር። ለዛ ነው እየጠየቀ ያለው። መጽሐፍ ቅዱስ በሁለት ነው የሚከፈለው አይደል ፕሮፌት? ከማቴዎስ ወንጌል ጀምሮ አዲስ ኪዳን ተብሎ የሚጠራ እንደ ቀጥልሽ ግልታ። ስለዚህ አራት ወንጌል ሰማይ ልጠይቅህ። አራት ወንጌል ብሉይ ኪዳን ነው አዲስ ኪዳን? አራት ወንጌል አዲስ ኪዳን ብለን ልንጠራም እንችላለን። ግን እንዳንተ ይኸውልህ እንዳንተ ሀሳብ መውጣትና መውረድ ዶላር ራሱ አልወጣም አልወረደም። አሁን ምን አልክ? አሁን እነዚህ አይደሉም ብሉይ ኪዳን ነገሩ ቤተክርስቲያን የምትባል የተጀመረችው ቤተክርስቲያን የተጀመረው ምን ላይ ነው? ምድር ላይ ነው የተጀመረችው። ምን ላይ ነው እንዴ? ሰውዬ በቃ ሊያሳብደኝ ነው ሰውዬ። አንተ አሁን በቃ ሰው ሰብስበት ሰብታለህ ልታሳብደኝ ነው እንዴ? አይደለም። እንደዚህ ስርዓት ይኑራችሁ። መናገር አትችሉም። አንድ ነብይ አይ ፕሮፌትን እንዳትናገሩ ማለት ነው። እንዳይናገሩ ፕሮፌትን ስርዓት አለ። ከፈለክ በእውቀት ሞግተው። እኮ ኦኬ። እስቲ ልጠይቀው ፕሮፌት ካሳሁን አትበል። አንተ ገብሬ እኮ አንተን አይመለከትም እንዴ? ተው እኛ እዚህ ያለን አይደለ እንዴ? አንተ ቆይ ተው እንዴ ፕሮፌትን እኛ ጓደኞቹ አለን አይደለ እንዴ? ይሄ እኮ የተማረ ሰው እኮ ሲጀምር ማክበር አለባችሁ እናንተ። ፕሮፌት አለ እንዴ ወይስ ወጥቷል? ሶፊ አለ ፕሮፌት? የራሴን መኖር አላውቅም። እንኳን ስለሱ ስለ ራሴም እርግጠኛ አይደለም። ምንለው ማለት ነው። መጽሐፍ ቅዱስን ወደ 6 ቦታ ይከፍለዋል። አይደለም እንደዛ አይደለም። ልጁ እኮ የሆነ የገባው ነገር አለ። በደንብ ስላላብራራው ስላልገባው ነው እንጂ የሆነ የተረዳው ነገር እንዳለ ገብቶኛል። ግን አደባው ነገር ከተም አለ እኮ ሶፊ ይገለኛል። ኦኬ እሺ በቃ አሁን የሱ የሚገዛ ሰው ይሄ ክርስቲያን የሚባለው የሱ አይነት ሀሳብ ነው ያለው። ስሰማው 10ቱ ትእዛዛት ይመለከታል። ክርስቲያን አይመለከትም። ሶፊ ምን መሰለክ ልጁ በስነስርዓት ደግሞ አይመለከትና ገለጸውም እንጂ የገባ ነገር ገብቶታል። እና እስራኤላዊ ነኝ እንደምታውቀው በስጋ እና እግዚአብሔር አሮጌውን ኪዳን የገባው ከእኛ ጋር ብቻ ነው። ከ12ቱ ነገድ ውጭ ያለው ህዝብ በሙሉ አህዛብ ነው የሚባለው። ጣዖት አምላኪ ኪዳን የሌለው የመቅደስ ስርዓት የሌለው ታቦት የሌለው ምንም አይነት ነገር የሌለው የበረሃ ወይራ የነበረ ከእግዚአብሔር መንግስት ርቆ የነበረ ጣዖት ሲያመልክ የነበረ ህዝብ ነው። ይሄንን አህዛብን በምንም አይነት መንገድ እግዚአብሔር ሊያቀርበው ስለማይችል በአንተ አህዛብን እባርካለሁ ብሎ እግዚአብሔር ለአብርሃም ኪዳን ገብቶለታል።
ሚዩት አድርግ ላውራ። በአንተ አህዛብን እባርካለሁ የአህዛብ ሁሉ አባት አደርግሃለሁ ብሎታል። ከዚህ ህዝብ የወጣው ዮሴፍ የሚባለው ግብጽ ገባ። እንደምታውቁት 400 ምናምን ዓመት ባሪያ ሆኖ በግብፃውያኖች ዘንድ ቆይተው ቀይ ባህር ተከፍሎላቸው እግዚአብሔር በሲና ተራራ በሙሴ አማካኝነት አሮጌ ኪዳን ሲገባ እናያለን። ይሄ ብሉይ ኪዳን የምንለውን አሮጌውን ኪዳን እግዚአብሔር የገባው ከእስራኤል ቤት ጋር ብቻ ነው። አህዛብ ርቆ የነበረ ነው። ከአህዛብ ባይዘዌ ደህናም የለው። ሶፊ እኔ አንተን ነው ከአህዛብ ደህና ያየሁት። እኔ ምለው አንተ ግን ክርስቲያን ግን ጣዖትን ያመለከ እንደ ህዝብ ብቸኛው ህዝብ ማን ነው? ጣዖትን እንደ ህዝብ እንደ መንግስት ተቀብሎ ያመለከ እንደ ህዝብ የመጽሐፍ ቅዱስ እውቀት አለኝ ካልክ ማን ነው? እስኪ ንገረኝ እስቲ። ኢትዮጵያውያን ናቸው ወይስ እስራኤላውያን ናቸው? መልስ ይሄንን። ኢትዮጵያውያኖች ናቸው። ኬኩን ማስረጃ አምጣ፣ ማስረጃ አምጣ። እኔ አሁን መጽሐፍ ቅዱስ ገልጬ ቁጭ ብለህ አንተ እስራኤላውያን ስማ ቆያ ዘለፋውን ተውና በስርዓት መልስልኝ ጥያቄ። እንደ አገር ጣዖትን ያመለከ ህዝብ የትኛው ህዝብ ነው? ንገረኝ ይሄንን። ሲናገር ቡችሎችም እኮ ሶፊ እንዳበትነን በእናትህ ሶፊ እንዳበትነን ቅዱስ ሲናገር ቆይ ስማኝ። መጽሐፍ ቅዱስ ሲናገር ማቴዎስ 15:22 ላይ ቡችሎችም እኮ ከጌቶቻቸው የተራረፈ ፍርፋሪ ይበላሉ አይደል ያለችው ያቺ ሴትዮ። የጌንት ልጆች የተባሉት እነማን ናቸው? ቆይ በስርዓት አውራ። እናንተ የፍኝት ልጆች ከሚመጣ ቁጣ ትተርፉ ዘንድ ማን ያመለከታችሁ የተባሉት እነዛ የጊንጥ ልጆች፣ የእባብ ልጆች፣ የሌዋታን ልጆች የትናንት ትጠይቀኛል። አሁን ስለ ኪዳን እያወራን ስለሆነ መልስ ትንቢት አሞስ 9 ላይ እናንተ ኢትዮጵያ አይደላችሁ ምን ብሏል? እንደ ኢትዮጵያ ልጆች አይደላችሁ ምን? እንደ ኢትዮጵያ እንደ አድርጎ እኛን ምሳሌ አድርጓል እግዚአብሔር። እንደ ኢትዮጵያ ለኔ ልጆች አይደላችሁ ምን ብሏል? አሞስ ሀሳብ እየጨረሰ አንድ ሰው እንደዛ አውሩ፣ አለበለዚያ እኛ የምንሰማው ምንም አናተርፍም። አንድ ሰው ይጨርስ፣ ጥያቄ ያለው ጥያቄ ጠይቅ፣ እንደዛም ይመልስ እንደሱ እናድርግ እኮ። እኔና ክርስቲያን እናውራ። እናንተ የፍኝት ልጆች፣ እናንተ የእባብ የጊንጥ ልጆች ያላቸው ጌታ እና መጥምቀ መለኮት መጥምቀ ዮሐንስ እንደዚህ ያላቸው ህዝቦች እነማን ናቸው? መጀመሪያ መልስልኝ ይሄንን። ይኸውላችሁ ወጣ ሮጦ ይወጣ። እኔ ስመጣ ሮጦ ሄደ፣ ወንድም ሄደ ይሮጣል። በቃ ዝም ብሎ እንደ አገር ማለት ነው። ጣዖትን ያመለኩ እስራኤላውያን ናቸው። እንደ አገር እንደ መንግስት፣ ለዛውም በመሳፍንት ዘመንም ብትወስዱ 13ቱ መሳፍንታት በነበሩበት ጊዜ ቢያንስ በሰባቱ ጊዜ ጣዖትን ሲያመልኩ የነበሩ ህዝቦች ናቸው። ጣዖት አምላኪ እንደ እስራኤል የለም። በነገራችን ላይ ማርያምን ነው የምላችሁ። ከሰለሞንም በኋላም ልክ እንደዚያው ጣዖትን ሲያመልኩ የነበሩ ህዝቦች ናቸው። እኛ ኢትዮጵያውያን አንድ ቦታ ላይ ጣዖትን ያመለኩበት ጊዜ የለም። እንደ ሀገር አሮጌው እግዚአብሔር የገባው ከእስራኤላውያኖች ጋር ብቻ ነው። ወንድም ማለት ጥያቄ ጠይቃለሁ። ጥያቄ መልስልኛ። ቤቱን ሳንበጠብጠው ጥያቄ ጠይቃለሁ። ጥያቄ መልስልኝ። ታሪክ የምታውቅ ከሆነ መልስልኛ። ሊቀ ነቢያት ሙሴ ጽላቱን ተቀብሎ ሲመለስ ከሲና ላይ እስራኤላውያን ምን እያደረጉ ነበረ? መልስ ይሄንን። እስራኤላውያን መላ እስራኤላውያን አሮንን ጨምሮ ምን እያደረጉ ነበረ? መልስ። ሄድካውንም ሄደ ድጋሚ ሳሚ ማርያምን ይኸውልህ፣ አንተ ዳኛውንና እኔና እሱ ማለት ነው እንሞግር። ይሄ እኮ ግልጽ ነው ማለት ነው። መጽሐፍ ቅዱስን ያጠና ቀርቶ ኖርማል የተነገረውም ሰው የሚያውቀው እኮ ሙሴ ከሲና ተራራ ላይ ሲወርድ ጣዖት እያመለኩ ነበር። ባላቸው ወርቅ አቅልጠው ላም አቁመው። እንደ ሀገር ጣዖትን ያመለኩ ህዝቦች በዓለም ታሪክ ውስጥ ማን ናቸው? እስራኤል ነው። ይሄ እኮ ግልጽ ነው። በቃ ታዲያ እንዴት ታዲያ